ሰላም ቅዱሳን እንዴት ናችሁ? ሁሉ ሰላም ከአምላካችን ከሰራዊት ጌታ ከእግዚአብሔር ጋር ዘፍጥረት ምዕራፍ 4 ላይ ያለውን አንድ ቃል አንብቤ አብረን እንጸልያለን። ክብር ለአምላካችን ለእግዚአብሔር ይሁን። በጌታ በኢየሱስ ስም የእግዚአብሔር ቃል አነባለሁ። የጌታ ቃል እንዲህ ይላል። አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞ ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀንም በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤል ደግሞ ከበጎቹ በኩራትን ከስቡም አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርን ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፍቃዷንም ወደ አንተ ነው። አንተ ግን በእርሷ ንገስባት። ቃየልም ወንድሙን አቤልና ወደ ሜዳ እንሂድ አለው። በሜዳም ሳለ ቃየልን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔርም ቃየልን አለው፣ ወንድምህ አቤል ወዴት ነው? እርሱ አለ፣ አላውቅም፣ የወንድሜ ጠባቂ ነኝን አለው። ምን አደረግ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህ ደም ከእጅህ ለመቀበል አፏ በከፈተችው በምድር ላይ አንተ የተረገምክ ነህ። ምድርንም ባረስህ ጊዜ እንግዲህ ኃይሏን አትሰጥህም፣ በምድርም ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየልም እግዚአብሔርን አለው፣ ኃጢአቴ ልሸከመው የማልችለው ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትህም እሰወራለሁ። በምድርም ላይ ኮብላይና ተቅበዝባዥ ሆናለሁ። የሚያገኘኝም ሁሉ ይገድለኛል እያለ የእግዚአብሔር ቃል ይቀጥላል። ሁላችንም እናውቃለን፣ አዳምና ሔዋን መጀመሪያ ቃየልን ወልደዋል፣ ቀጥለው አቤልን ወልደዋል። ቃየል አራሽ ነው፣ ገበሬ ነው፣ ምድርን ያርሳል። አቤል ደግሞ ከብትን ያረባል፣ ከብት አርቢ ነው። የሚገርመው ነገር ግን ሁለቱም ለእግዚአብሔር መስዋዕት ይዘው መጡ። ከሰሩት ነገር ነው። ያም በግ አርቢ ነው፣ በግ ይዞ መጣ። ይሄም እርሻ የሚያርስ ነው፣ ከእርሻው ፍሬ ይዞ መጣ። የሚገርመው ነገር ግን ሁለቱም መስዋዕታቸው ካቀረቡ በኋላ እግዚአብሔር ወደ አቤል መስዋዕት አየ፣ ወደ ቃየል ግን አላየም። በዚህ ጊዜ ቃየል እጅግ ተናደደ፣ እግዚአብሔር የአቤልን መስዋዕት ስለተቀበለ ማለት ነው። ከዛ እግዚአብሔር ወደ ቃየል መጣና ለምን ፊትህ ጠቆረ? መልካም አድርገህ ቢሆን ኖሮ ፊትህ አይጠቁርም ነበረ። እነሆ ኃጢአት በደጅ ታደባብሃለች፣ ፈጥነህ ንገስባት፣ ፍቃዷም ወደ አንተ ነው አለው። ቃየል ግን የሚገርመው ነገር እግዚአብሔር ያለውን ነገር ማድረግ አልወደደም። በቅናት ተነሳና ወንድሙ አባት ወልዶ ያለየው እናት ወልዳ ያለየችው 3-4 ወንድም የለውም፣ አንድ ወንድሙን ለመግደል ወደ ሜዳና ብሎ ጠራው ይላል መጽሐፍ ቅዱስ እንዳነበብ ነው። ሜዳ ላይ ወሰደና ግን ገደለው። የሚገርመው ነገር አቤል ቃየልን በገደለ ጊዜ እግዚአብሔር መጣና እናት አባት ሀገር ሰላም ነው አላወቁ። ምክንያቱም አዳም መጥቶ ወይም ሔዋን መታ ቃየልን ወንድምህ የት አለ አሉት አይለንም። ታላቅ ነው ቃየል፣ አቤል ታናሽ ወንድም ነው። የሚገርመው ነገር እግዚአብሔር መጣና ግን ለቃየል ምን አለ? ወንድምህ አቤል ወዴት ነው አለው። ምንም የማያውቅ ይመስላል አይደል? እግዚአብሔር አጠያየቁ። ቃየል እኔ የወንድሜ ጠባቂ ነኝ፣ ወዴት እንደሆነ ምን አውቃለሁ አለ። እግዚአብሔር ግን እንዲህ አለው፣ የወንድምህ ደም ከምድር ወደ እኔ ይጮሃል። የወንድምህ ደም እግዚአብሔርን ቃየልን አለ፣ ወንድምህን አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂ እኔ ነኝን አለው። ምን አደረግክ አለው።
የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህ ደም ከእጅህ ለመቀበል አፏ በከፈተች ምድር ላይ አንተ የተረገምክ ትሆናለህ አለው። የወንድምህን ደም ለመበቀል አፏ በከፈተች ምድር ላይ አንተ የተረገምክ ታርሳለህ፣ ፍሬዋን አትሰጥህም። ትናንት በብዙ አርሳሃት በብዙ ፍሬ ትሰጥህ ነበር። ትናንት በብዙ ያተረፍክባት ምድር ዛሬ ግን የወንድምህ ደም ስላፈሰስክባት ምድር አፏ ከፍታ ትጠብቅሃለች። አንተም የተረገምክ ትሆናለህ። ከዚህ የሰራዊት ጌታ እግዚአብሔር ያድነን ወገኖች። ከመግደሉ በፊት እኮ እግዚአብሔር ወደሱ መጥቶ ማስጠንቀቂያ ሰጥቶታል። እንዳይገል ወንድሙ እንዳያጠፋ ኃጢአት ላይ ወጥቶ እንዲነግስ ኃጢአት ላይ ወጥቶ ከጥፋት እንዲመለስ እንዲል እግዚአብሔር ተናግሮታል። ቃየል ግን ያንን ለመስማት ፈቃደኛ አይደለም። ለምን የአቤልን መስዋዕት እንደተመለከተ ለምን የቃየልን መልካም ብታደርግ ሲለው እንግዲህ በክፋት ተነስቶ ያድርግ፣ የተጣለውን የተናቀውን ያቅርብ፣ የተጻፈ ነገር የለም። ግን መልካም ብታደርግ ፊትህ ይጠቁር ነበረ ብሎታል። ስለዚህ ያቀረበው መስዋዕት መልካም አልነበረም ማለት ነው። ከዛ በቅናት ተነስቶ ወንድሙን ገደለው። ወንድሙ ታናሽ ወንድሙ። ወገኖቼ እግዚአብሔር ሲናገር አለመስማት፣ እግዚአብሔር ሲናገር ምላሽ አለመስጠት ነፍሰ ገዳይ ያደርጋል። ቃየል ቢሰማው ኑሮ እግዚአብሔርን ከመቅበዝበዝ ከመንከራተት ይድን ነበር። ዛሬም እግዚአብሔር መስማት አቅቷችሁ በብዙ መንገድ ትውልዱን የምትገሉ፣ ትውልዱን የምትጨርሱ፣ ትውልዱን የምትጨፈጭፉ ሰዎች ነግራችኋለሁ፣ ምድር አፏ ከፍታ ታቅበዘብዛችኋለች፣ ታንከራትታችኋለች። መንከራተት ብቻ ቢሆን ምንም አይደለም እኮ። ደም የሚያፈስ ደሙ ይፍሰስ ተብሎ ተጽፏል። የእናንተም ደም ነገ ሌላ ጉልባተኛው ደማችሁን ያፈስሰዋል። መጽሐፍ ቅዱስ ነው ያለው፣ እኔ አይደለም ያልኩት። ይሄ የእግዚአብሔር ቃል ነው የማይሻር። ደም የሚያፈስ ደሙ ይፍሰስ። በሰይፍ የሚገል በሰይፍ ይሞታል። ይሄ ኢየሱስም ብሏል። ኢየሱስን ክርስቶስን ለመያዝ ካህናቶች በመጡ ጊዜ ጴጥሮስ ሰይፉን አንስቶ ያንዱን ካህን ጆሮ በቆረጠ ጊዜ ኢየሱስ በሰይፍ የሚገሉ በሰይፍ ይገደላሉ ብለዋል። ዛሬ አንተ አቅም አግኝተህ ጊዜ አግኝተህ ጉልበት አግኝተህ አቅም በሌላቸው ሽማግሌዎች፣ አቅም በሌላቸው ህፃናቶች፣ አቅም በሌላቸው ሴቶች ላይ ሰይፍ አንስተህ ይሆናል። ነገ ደግሞ እግዚአብሔር ካንተ የበለጠ ሰይፍ የሚያነሳ ያመጣብሃል። አይቀርም። ይሄ ሰው የዘራውን ያንኑ ያጭዳል ነው የሚለው መጽሐፍ ቅዱስ። እኔ ያላልኩም፣ የእግዚአብሔር ቃል ነው የሚለው። ይልቅ ግን ዛሬም ለማጥፋት ሰይፋችን የመዘዝን ሰዎች፣ ዛሬም ትውልዱን ለመግደል ኪዳን ከመናፍስቱ ዓለም ከደም ጋር ኪዳን ያደረግን ሰዎች ፈጥነን እንመለስ። ከመቅበዘበዛችን በፊት በሰይፍ ከመሞታችን በፊት ያ የቆረጥንበት ሰይፍ መልሶ ይቆርጠናል። ወገኖች እንመለስ ይሻላል። ምክንያቱም መጽሐፍ ቅዱስ ደም የሚያፈስ ደሙ ይፍሰስ ብሏል። ይሄ የእግዚአብሔር ቃል ነው ያለው፣ እኔ አይደለም ያልኩት። ነገ ከመሞታችን በፊት፣ ነገ ከመጥፋታችን በፊት፣ ነገ የማንወጣበት መቀመቅ ከመግባታችን በፊት ዛሬ ብንመለስ ይሻላል። ሰሜን ላይ፣ ደቡብ ላይ፣ ምዕራብ ላይ፣ ምስራቅ ላይ በሰዎች ደም የምትቀልዱ፣ በሰዎች ደም የሰከራችሁ ነገ የእናንተም ደም እንደሚፈስ ወቋት። እየገደልክ ያለኸው እግዚአብሔር በአምሳሉ የሰራው ትውልድ ነው። እያረድከው ያለኸው እግዚአብሔር ደሙን ያፈሰሰለት ትውልድ ነው። ኢየሱስ በቀራንዮ መስቀል ላይ ለዓለም ሁሉ ኃጢአት ነው የተሰቀለው። ኢየሱስ የሞተለት ህዝብ ነው አንተ እየገደልከው ያለኸው። ገብቶትም ያምልከው ሳይገባውም አይከተለው ራሱ እግዚአብሔር እንዲቀጣው እንጂ አንተ እንድትቀጣለት እግዚአብሔር አይፈልግም። ደግሞ እነግርሃለሁ፣ ሰው ገለህ ጽድቅ የለም። ሰው ገሎ መንግስተ ሰማያት አይታሰብም። እነግርሃለሁ፣ ቁርጥህን እወቅ። ሲኦል ነው የሚጠብቅህ። ደምህ ሌላ ያፈሰዋል፣ ሲኦል ተወርዳለህ። ምንም ጽድቅ የለም ደም አፍስሱ። እግዚአብሔር ዝም ያለ ቢመስልህም ዝም አላለም። እግዚአብሔር የበቀል አምላክ ነው፣ ይበቀልሃል።
በብዙ አመጽ በብዙ ርኩሰት በብዙ ክፋት ያለን ትውልድ ብንመለስ ይሻለናል። እግዚአብሔር በደጅ ነው። ሰማይ አዝኗል፣ ሰማይ ተቆጥቷል። እግዚአብሔር በቁጣ ላይ ተነስቷል። ተው ብትመለስ ይሻልሃል። ታይ እግዚአብሔር በአምሳሉ በሰራው ህዝብ ላይ ማንም አይዘብትም፣ ማንም አይቀልድም። እግዚአብሔር ዝም የሚል አምላክ አይደለም። ለጊዜው ዝም ያለ ቢመስልህ ዝም አይልም። እግዚአብሔር ይነሳል፣ ያድናል። ኢየሱስ ደማችን ከመፍሰሱ በፊት በቆረጥንበት ሰይፍ ከመቆረጣችን በፊት የሰውን አስክሬን ለጅብና ለአሞራ በሰጠንበት ፋንታ የኛም አስክሬን ለአሞራ ለጅብ ሳይሰጥ እንመለስ። ምክንያቱም ደም የሚያፈስ ደሙ ይፍሰስ ተብሎ ተጽፏል። ክርስቶስ የሞተለት ህዝብ ነው እያጨፈጨፍክ ያለኸው። ክርስቶስ ዋጋ የከፈለለት ህዝብ ነው እየገደልክ ያለህ። አንተ ለስልጣን፣ አንተ ለመንገስ፣ ለክብር አይሆንም። ደም አፍስሶ ስልጣን የለም። ደም አፍስሶ ክብር የለም። ይልቅንም ደም አፍስሶ ያለው ደም መፍሰስ ነው። ደም አፍስሶ ያለው ውርደትና ሞት ነው። ዛሬ እነግራችኋለሁ፣ ለማጥፋት ሰይፋችሁን የሳላችሁ፣ ሰው ለማረድ እንደ በግ የወጣችሁ ተው፣ ብትመለሱ ይሻላችኋል። ነገ እናንተም ደም ይፈሳል፣ የማይቀር ነው። ደግሞ የሚገርምህ ነገር የማትኖርበት ምድር የማትይዘው ስልጣን ትውልድን አትጨርስ። አይሆንም። እግዚአብሔር አይዘበትበትም። እግዚአብሔር አይቀለድበትም። ቃየል እግዚአብሔር የሚያየው አልመሰለውም። አቤልን ገሎ በነፃነት ሊኖር ሊመላለስ አስቦ ነበር። ግን እግዚአብሔር ያያል፣ ሰማይ ያያል። ሰው ላያይህ ይችላል፣ እግዚአብሔር ያያል። ስለዚህ ብንመለስ ይሻለናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ብናመልጥ ይሻለናል። ስማው ይሄን ዝማሬ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄው ነው የሚሆነው በህይወታችን። ከዚህ የተሻለ ነገር የለም። ብንመለስ ግን ይበጃል። ሰይፋችን ወደ ሰገባችን እንክተተው። ወንድማችን ከማረድ ከማፈናቀል ሬሳው ለአሞራ ለጅብ ከመስጠት ብንመለስ ይሻላል። ነገ ተራው የኛ ነው የሚሆነው። መጋቢ ታምራት ኃይሌ እግዚአብሔር አብዝቶ ይባርከው። አስቀድሞ ነግሮናል። ቢገባን ብንረዳ ብንሰማው ብናስተውል Get
ቅዱሳን በጌታ ፍቅር አንድ እውነት እለምናችኋለሁ። እባካችሁ ይህን ድምፅ የምትሰሙ ምናልባት እድል አግኝታችሁ ወደ ጆሮአችሁ የሚደርስ የእግዚአብሔር ቤተሰቦች የምንተኛበት ጊዜ አይደለም፣ የምንጸልይበት ጊዜ እንጂ የእግዚአብሔር ፊት የምንፈልግበት እንጂ በምድሪቷ ላይ የነገሰውን የአውሬን ጉልበት አከርካሪ በእግዚአብሔር ኃይልና ጉልበት ተገልጠን የምንሰብርበት ጊዜ ነው። ቤተ ክርስቲያን ጾምና ጸሎት ይዛችሁ ጩሁ እስክትለን መጠበቅ የለብንም። ሁላችንም በያለንበት በጾም በጸሎት የእግዚአብሔር ፊት እንድንፈልግ በዚህ አጋጣሚ ያደራላለሁ። እኔና የኔ ህብረት እግዚአብሔር ረድቶን ማዳን የእግዚአብሔር ነው። ዓለም አቀፍ የማላጅ ህብረት ሁሌ እንደምናገረው በሳምንት 3 ቀን በጾም በጸሎት ይጸልያል። ማክሰኞ፣ ሮብና አርብ። ጌታ በረዳን መጠን እግዚአብሔር ፊት እየፈለግን ነው፣ እየጮህን ነው። ግን ጩኸቱ የሁላችንም ሊሆን ያስፈልጋል። ምድሪቷ ላይ ትልቅ ጨለማ አለ። ይህን ጨለማ ለማለፍ፣ ይህን ጨለማ ለመሻገር አኮብኩቦ የመጣውን የጠላትን አቅምና ጉልበት ለማጥፋት እኔና እናንተ ምንተኛበት ዘመን አይደለም። አንተኛ፣ ዝም አንበል። ተነስተን የእግዚአብሔር ፊት እንፈልግ። እግዚአብሔር ጣልቃ ካልገባ ይህ ዘመን ማምለጥ የሚቻልበት ሁኔታ ውስጥ አይደለንም። ስለዚህ ለሁላችንም ጥሪ ያቀርባለሁ። በጌታ በኢየሱስ ክርስቶስ ስም አብረን እንጸልይና እንባ እንጩህ። እንደው ካልቻልን ለራሳችን እንኳን እንጸልይ። ለትውልድ የሚተርፍ ነገር ካጣን፣ ለሌላው መደጀን መሆን ካቃትን፣ እግዚአብሔር ጸጋው ያበዛልን ደግሞ ስለ ምድሪቷ ስለ ትውልድ አጥብቀን እንጸልይ። ታውቃላችሁ በኢትዮጵያ ምድር ላይ በአሁኑ ሰዓት የሚሰማ ነገር ሁሉ እየዘገነናል። እውነት ነው፣ ኢየሱስ ሊመጣ በደጅ ነው። ግን በጠላት ሰይፍ ላይ እንዳንወድቅ፣ በአውሬው እጅ ታልፈን እንዳንሰጥ የእግዚአብሔር የምህረቱ ታላቅነት እንዲጋርደን፣ እግዚአብሔር ትውልድን እንዲጋርድ እንዲያስመልጥ እኔና እናንተ እንጸልይ። በጣም ብዙ ህፃናቶች የሞት ሰለባ እየሆኑ ነው። በጣም ብዙ ህፃናቶች ከትምህርት ቤት ሱቅ ተልከው ወጥተው ኳስ ሜዳ ሄደው እየጠፉ ነው። እኔና እናንተ ግን ቁጭ ብለን ተኝተን እያደርን ነው። በእግዚአብሔር ፍቅር አሳስባችኋለሁ። እናንተ የተባረካችሁ ቅዱሳን፣ እግዚአብሔር ፊታችሁን የሚቀበል ልመናችሁን የሚሰማ መልስን የሚሰጣችሁ፣ አብረን እግዚአብሔር ፊት እንፈልግ። በዚህ ዘመን መኝታን ቀንስ፣ እንጩህ ወደ እግዚአብሔር። ክብር ለአምላካችን ለእግዚአብሔር ይሁን። አብረን እንጸልይ። ቅዱሳን በዘላለም ፍቅር ለዘላለም የወደድከን ብቻህን ድንቅ ታምራት የምታደርግ የሰራዊት አምላክ እግዚአብሔር እናመሰግንሃለን። በተከበበ ከተማ የሚያስደንቅ ምሕረቱ በእኔ ገለጠ እንዳለ ዳዊት፣ በዚህ በተከበበ ከተማ የሚያስደንቅ ምሕረት በሕይወታችን ገልጠሃል። ስም ይባረክ። አጥፊዎቻችን አራጃቢዎቻችን እጅግ ብዙ ሆነው ሳሉ ግን ለእጃቸውና ለምኞታቸው መሻት አሳልፈህ አልሰጠህንም። ተባረክ። አሁንም የደም ጉልበት ያገኘን፣ የምሕረት እጅህ ያገኘን፣ የይቅርታ እጅህ ያገኘን። እኔና ቤቴ፣ ምድሬን፣ ሀገሬን፣ ህዝቤን፣ ትውልዴን፣ እህት ወንድሞቼን፣ ዘርማንዘሬን በምድሪቷ ስፋት ርዝመት ያሉ ቅዱሳን ሁሉ ይቅር እንድትል በኢየሱስ ክርስቶስ የደም ቃል ኪዳን አጥበህ እንድታነጻን እንድትቀድሰን በክርስቶስ ኢየሱስ ስም እለምንሃለሁ። እግዚአብሔር ሆይ የምሕረት እጅህ ይምጣ፣ የይቅርታ እጅህ ይምጣ፣ የጽድቅ እጅህ ይምጣ። አርነት የሚያወጣንን እስራታችን የሚፈታው ቀንበራችን የሚሰብረው እጅ በላያችን ላይ ይምጣ። የትኛውም በደል፣ የትኛውም ኃጢአት፣ የትኛውም አመፅ ከልጅ ከኢየሱስ ክርስቶስ ደም የተነሳ በኢየሱስ ስም ይቅር በለን። ምድሬን ኢትዮጵያን፣ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅን ይቅር በል። መሀል ሀገርን በኢየሱስ ደም ይቅር በል። የፊት ብርሃን በላያችን ላይ አብራ፣ በህዝቡ ሞገስ አስበን። ከእጅ ጨረር ይውጣ የጠላቶቻችን እቅድ፣ አጀንዳ የእጅ ጨረር ያገኛቸው። ደምን የሚያፈሱ ትውልድን የሚበሉ የሚያርዱ የሚሰይፉ አውሬዎች እሳት ከሰማይ ይውረድባቸው። በምድሬ ስፋት ርዝመት የበረታ የቀለደ የሰለጠነ አውሬ አይቀጡት ቅጣት እቀጠዋለሁ። በጌታ በኢየሱስ ስም ይቀጣ። ኃይሉ ይፍረስ፣ ስልጣኑ ይፍረስ፣ ምክሩ ይፍረስ፣ አጀንዳው ይፍረስ፣ ዓላማው በጌታ በኢየሱስ ስም ይፍረስ። የወደረኛ ወገብ የተወጋ ይሁን፣ የዘንዶ ራስ የተቀጠቀጠ ይሁን፣ የእባብ አንገት የተሰበረ ይሁን። የዚህ ዓለም ገዢ የክፋት ልጅ ያመፅ ጉልበት አደቀኩት፣ በጌታ በኢየሱስ ስም የደቀቀ ይሁን።
እጅ በጠላቶቻችን ላይ ይክበድ። መንፈስ ግን በእኔና በቤቴ በዘር በማንዘሬ በትውልዴ በምድሬ ላይ ይክበድ። ያው መንፈስ ቅዱስ ከዚህ አስጨናቂ ዘመን እንድታድነን፣ ከአውሬው እንድታድነን፣ ከአራጁ ከገዳዩ እንድታድነን ለመንኩ። በምድሬ ስፋት ርዝመት የሰላም ንጉሥ ኢየሱስ ሰላም ይሁን። በዚህ ሰዓት ተጨንቀው ተጠበው ግራ ተጋብተው ያሉት ሴት ወንድ ልጆች በበረሃ በምድረ በዳ በተለያየ ቦታ የሚንከራተቱ ሰላም ያጡ ሰፈር መንደራቸው የተናጋባቸው መልካሚቷ እጅ ተዘርግታ አርነት ታውጣቸው። አንተ እግዚአብሔር ነህ፣ ለዘላለም እናመሰግናለን። መንግስትህ ይባረክ፣ ዙፋንህ ከፍ ይበል። ደግሞ ምድሬና ሀገሬን ሕዝቤን ትውልዴን ሁሉ ለታመነው እጅህ አደራ በክርስቶስ ኢየሱስ ስም ሰጠሁ። እኔና የኔ የሆነ ሁሉ ዘር ማንዘሬን ትውልዴን ምድሬን ሀገሬን በምድሪቷ ስፋት ርዝመት ያሉት ቅዱሳን ሁሉ በከበረው በኢየሱስ ደም ሸፈንኩኝ። ለታመነው እጅህ አደራ ሰጠ። ሁሉ ለስምህ ክብር፣ ክብር ላንተ ብቻ በጌታ በኢየሱስ ክርስቶስ ድንቅ ስም አሜን። ተባረኩልኝ ቅዱሳን።